የእግዚአብሔርን ጠላቶች ከምድረ ገጽ የደመሰሰ፣ የውሃ ሙላቱን ከሁለት ሰንጥቆ እንደ ግድግዳ አቁሞ በደረቅ የተሻገረ፣ ፀሐይንና ጨረቃን አቁሞ ጠላቶቹን ድል ያደረገ፣ ይህ የቅዱስ ኢያሱ ታሪክ ነው። የተወደዳችሁ የወንጌል ሚዲያ ቤተሰቦች፣ ስለዚህ ታላቅ ጻድቅ ሰው የመጽሐፍ ቅዱስ ታሪኮችን ይዘንላችኋል። እስከ መጨረሻው ብታደምጡን ብዙ ቁም ነገሮችን ታገኙበታላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንድትወዳጁኝ ይጋብዛለሁ። ኢያሱ ወልደ ነዌ። ኢያሱ ማለት መድኃኒት ማለት ነው። ትውልዱ ከነገደ ኤፍሬም ነው። አባቱ ነዌ ይባላል። የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያ የሙሴ ሞቷልና አሁን አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደተናገርኩት የእግራችሁ ጫማ የሚረገጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህ ከሊባኖስ ጀምረው እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወትህ በዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር ሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው ሰጣቸዋለሁ ብዬ ማልኩላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ አድርገውም። በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ካፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ይቀናልሃል ይከናወንልሃልም። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብሎ አላዘዘህምን? ሙሴ በነበረበት ሰዓት አማሌቅን እንዲወጋ አዞት አማሌቅን ወግቷል። እስራኤል ከግብፅ ሲወጡ ገና ብላቴና ሲሆን ከነዓንን እንዲሰልሉ ከተላኩ 12 ሰላዮች አንዱ ኢያሱ ነው። ከነዚህም 10ሩ ሲፈሩ፣ ሁለቱ ኢያሱና ካሌብ እናሸንፋለን፣ በእምነት እንወጣለን ስላሉ ከነዓን እንደሚገቡ ተስፋ ተሰጣቸው። ስሙ አውሴ ተብሏል። እንደኔ ያለ ነቢይ ያስነሳላችኋል፣ እሱን ስሙት ተብሎ ትንቢት በተነገረለት መሰረት ከሙሴ በኋላ መሪ ሆኖ እስራኤልን ይመራ ጀመር። በዚህ ጊዜ ካሌብና ሰለሞንን ኢያሪኮን ሰልሉ ብሎ ሰደዳቸው። እነሱም ገብተው ሀገሯን አይተው ሲመለሱ ሰላዮች መሆናቸውን አውቀው አሕዛብ ተከተሏቸው። በረሃብ ዘማ ቤት ገብተው ተደበቁ። አሕዛብም ተከትለው መጠው የእስራኤል ጉበኞች አልመጡም አሏት። እሷም መጠው ነበር፣ ነገር ግን እህል በልተው ውሃ ጠጠው ጥቂት ቀደሟችሁ አለቻቸው። መግባታቸውን ስላመነች መውጣታቸውን ማመኗት። እሷ ግን በውስጥ ደብቃቸው ነበር። ከዚያም ወደ ሀገራችን ትገባላችሁ፣ ነገስታትንም ትገድላላችሁ አለች። ኃያላኑ ሲሸበሩ ያድራሉ ይውላሉ። ለ50 ለ60 የማይከፈተውን በር እንከፍታለን እያለ ሲከፍት ያድራል አለቻቸው። እኔ ከወገኖቼ ጋር ተድላ ደስታ አላደረግኩምና በምትገቡ ሰዓት እንዳታጠፉኝ ማሉልኝ አለቻቸው። እነሱም ዘመዶችሽን ሰብስበሽ በመስኮት ቀይ ፈትል ሰሪበት፣ ከቤት ውጭ ያለ ሰው ቢሞት ከመሐላ ነፃነን ብሎ ማሉላት። እሷም አሕዛብና ጉንዳን መንገድ አይለቁምና በረሃውን ሂዱ ብላ መክራ ሰደደቻቸው። መጠውም ለኢያሱ ነገሩት። ኢያሱም የእግዚአብሔር ፈቃድ መሆኑን ተረዳ። ከዚህ በኋላ ኢያሱ ታቦተ ጽዮንን አስይዞ ካህናቱ ማኅጠንተ ወርቅ ይዘው ልብሰ ተክህኖ ለብሰው ኃያላኑ በግራና በቀኝ ተሰልፈው ወደ ዮርዳኖስ ደረሱ። ዮርዳኖስ ሞልቶ ነበርና ታቦት የተሸከሙ ካህናት እግር ውሃን ሳይነካ ውሃ ባለበት ቆመና ውሃው ተከፈለ። ከዚያ በደረቅ ተሻግረው የኢያሪኮን ግንብ 6 ጊዜ ከዞሩ በኋላ ታቦተ ጽዮንን በመሃል አድርጎ የነጋሪት ድምፅ ስትሰሙ አውኩ ደንፉ አላቸው። እየደነፉ በሰባተኛው ሲዞሩት የኢያሪኮ ቅጽር በ4 ወገን ተናደ። ገብቶ ረሃብ ዘማን ከነቤተሰቡ አስቀርቶ ሌላውን በሰይፍ አስፈጅቷቸዋል። በዚህ ጊዜ እግዚአብሔር ለኢያሱ እስራኤልን በባልጩት ድንጋይ ግዘራቸው አለው። ከግብፅ ተገርዘው የመጡት ሞተው በመንገድ የተወለዱት አልተገረዙምና። ከዚያም በገልገል አሰፈረ። ረሃብ ዘማን ከነቤተሰቧ ከእስራኤል ሰፈር ውጭ አስቀመጣት። ኢያሱም ከግብፅ እስከዚህ ድረስ ያገኛችሁት ገንዘብ ለእናንተ ነው፣ በዚህ ያገኛችሁትን ወርቅና ብር ለቤተ ክርስቲያን አምጡ አላቸውና መጡለት። ወዲያውም ከጋይ ጋር ጦርነት ገጥመው ድል ሆኑ። ኢያሱ ወደ እግዚአብሔር ቢያመለክት ከመካከላችሁ የኔ የተባለውን ወርቅ ያላመጣለ ተመራምራችሁ እሱን አጥፉት አለ። ዕጣ ቢጣጣሉ በአካን ወልደ ከሪም ወጣበት። ኢያሱም ቢጠይቀው ብር ወርቅና ያማረች የስናወር ካባ አስቀምጫለሁ አለው። በድንጋይ አስደብድቦ ከገደለው በኋላ የጋይን ከተማ ከቦ በእሳት አቃጠለው። በዚህ ፍርሃት ያደረባቸው 70 ገባውን ያለቀ ጫማና ልብስ ለብሰው የሻገተ ስንቅ ይዘው ወደ ኢያሱ መጡ። እኛ ከሩቅ አገር መጠናል፣ ለእናንተ እንገዛለን፣ እንዳታጠፉን ማሉልን አሉት።
የለም እናንተ የቅርብ ሀገር ሰዎች ናችሁ አላቸው። ከሩቅ ነው የመጣነው፣ ስንነሳ አዲስ ለብሰን ትኩስ ስንቅ ይዘን ነበር፣ ልብሳችንንና ስንቃችንን እዩ አሏቸው። እነ ኢያሱም በዚህ አምነው ማሉላቸው። በሶስተኛው ቀን ከቅርብ መምጣታቸውን ሰምቶ በተንኮል መጣችሁብን፣ ከዛሬ ጀምሮ ባሮቻችን ናችሁ አላቸው። ሰባ ገባዖን ለእስራኤል መገዛታቸውን የሰሙ 5ቱ ነገስታት የኢየሩሳሌሙ ንጉስ አዶን ጸዴቅ፣ የኬብሮኑ ንጉስ ሆሃም፣ የርሞት ንጉስ ቢራም፣ የለኪሶ ንጉስ ያፌና የአዶላም ንጉስ ዳቤር ገባዖንን ሊወጉ ከበቧት። ሰባ ገባዖንም ወደ ኢያሱ ፈጥነ መጥተህ አድነን ብለው ላኩበት። ኢያሱም ከገልገላ ሰልፈኞችን ይዞ ዘመተና ወጋቸው። ያመለጡትንም በረዶ ወርዶባቸው አለቁ። ኢያሱም ሰዓት ቢመሽበት ፀሐይ በገባዖን ጨረቃ በኤሎም ቆላዎች ቁሙ አለ። ጨረቃና ፀሐይ እንደተናገረው ቁመውለት ጠላቶቹን አንድ ሳያስቀር አጥፍቷቸዋል። ከዚህ በኋላ ከነዓን ገብቶ 7 የመማፀኛ ከተማ ሰራ። ለእስራኤልም በየነገዳቸው ርስት አካፍሎ ከጨረሰ በኋላ እስራኤልን ሰብስቦ የሞዓብን አምላክ ታመልኩ ወይስ እግዚአብሔርን ታመልኩ አላቸው። እስራኤልም እግዚአብሔርን እናመልካለን አሉ። ለዚህ ምስክር 3 ገጽ ያላት ድንጋይ አመጦ ሴኬም በተባለ ቦታ ተክሎ ተማምለውባታል። የኢያሱ የምስክርነት ድንጋይ ተብላ ትጠራለች። እስራኤልንም ሕጉን ብትጠብቁ የበረከት ልጆች ትሆናላችሁ ብሎ መክሯቸው በ110 ዓመቱ አርፎ በናብሎስ ተቀበረ። የጻድቁ አባታችን ረድኤት በረከቱ ይደርብን፣ አሜን።